ከታሪክ ማህደር ታሪክ ትናንትን ይናገራል፣ በዛሬ ክስተት ነገንም ይተነበያል። ከታሪክ ማህደር ሰላምታችን ይድረሳችሁ የተወደዳችሁ የታሪክ ማህደር መሰናዶ አድማጮቻችን፣ እንዴት ሰነበታችሁልን? ዛሬ ከታሪክ ማህደር በተሰኘው ፕሮግራማችን የተለያዩ ዝግጅቶችን ይዘን ወደ እናንተ ደርሰናል። በቆይታችን ምን አሉን የሚሉትን እናንሳ። ሂሩት፣ በዛሬው የታሪክ ማህደር ዝግጅታችን ሁለት ጉዳዮች ላይ ነው በዋናነት ትኩረት የምናደርገው። አማረ፣ በቀዳሚነት ሳምንቱን በታሪክ ይኖረናል። በተለያዩ ጊዜያት በሀገር አቀፍም በዓለም አቀፍም ደረጃ የተከናወኑ የታሪክ ክስተቶችን መለስ ብለን የምንቃኝበት ነው ይህ የሳምንቱን በታሪክ ዝግጅታችን። በዚህ ሳምንት ከተከናወኑ አበይት ጉዳዮች መረጥ ተደርገው ወደ አድማጮች የሚደርስበት ነው። ሌላኛውስ ምንድን ነው? ሌላኛው በቅንብር ወደ አድማጮች የሚደርሰው ደግሞ የአንድ ታላቅ ኢትዮጵያዊ በተለይ ተመራማሪ ናቸው። የእሳቸውን ታሪክ የምናቀርብበት ነው። ፕሮፌሰር አክሊሉ ለማን ዛሬ በታሪክ ማህደር ዝግጅታችን እንቃኛለን። ፕሮግራሙን በማዘጋጀት ዮሴፍ ሽፈራው፣ በትውውቁ አማረ ካሳና ሂሩት አለም አብረናችሁ እንቆያለን። እንግዲህ በዛሬው የታሪክ ማህደር ዝግጅታችን መሰናዶቻችን እየተከታተላችሁ አብራችሁን ቆይታ እንድታደርጉ በአክብሮት ነው የምንጋብዛችሁ። ወደ ቀዳሚው ዝግጅት እንለፋሜ። ቀዳሚው ዝግጅታችን ቀደም ብለን እንዳስተዋወቅናቸው ሳምንቱን በታሪክ ነው። እንግዲህ ሳምንቱን በታሪክ በሀገር አቀፍ ደረጃም በዓለም አቀፍ ደረጃም በተለያዩ ጊዜያት በተለያዩ አመቶች ማለት ነው የተከናወኑ ታሪካዊ ሁነቶች አሉና እነዚህን መለስ ብለን የምንቃኝበት፣ በተለይ በዚህ ሳምንት ምን ተከናወነ ብለን ለአድማጮች የምናስታውስበት ነው። ዝግጅቱ መሰረት አለባቸው ታቀርብልናለች። እሱን አድምጠን መልሰን እንገናኛለን። መልካም ቆይታ ይሆንላችሁ። ሐምሌ 14 ቀን 1923 ዓ.ም ቤልጂንግ ነጻ ስትሆን ቀዳማዊው ሊዮፖልድ የሀገሪቱ ንጉስ ሆነው የተሾሙበት ቀን ነው። ሐምሌ 14 ቀን 1966 ዓ.ም የኢትዮጵያ ንጉሠ ነገሥት መንግስትና የኳታር መንግስት በመካከላቸው የዲፕሎማቲክ ግንኙነት ለመመስረት የተስማሙበትም ታሪካዊ ዕለት ነው። ሐምሌ 14 ቀን 1991 ዓ.ም የሞሮኮ አልጋወራሽ መሐመድ ቢን አልሐሰን አባታቸው ንጉስ ሐሰን በተወለዱ በ70 ዓመታቸው ሲሞቱ ንጉስ መሐመድ አራተኛ ተብለው የንጉስነት ዘውድ ጭነውም የነገሱበት ቀን ነው። ሐምሌ 15 ቀን 1966 ዓ.ም በኢትዮጵያ አብዮታዊ ፍንዳታ ወቅት የልጅ እንዳልካቸው መኮንን መንግስት ከወደቀ በኋላ ልጅ ሚካኤል እምሩ የኢትዮጵያ ጠቅላይ ሚኒስትር ሆነው ተሾሙ። በተጨማሪም በዚህ ዕለት የኢትዮጵያ ንጉሠ ነገሥት መንግስትና የኳታር መንግስት የመጀመሪያውን የዲፕሎማቲክ ግንኙነት መሰረቱ። ሐምሌ 15 ቀን 1944 ዓ.ም በአሜሪካ ድጋፍ የሚመሩት የህብረት ኃይሎች በፈረንሳይ ኖርማንዲ የጀርመንን መከላከያ መስመር ሰብረው በመግባት የሁለተኛው ዓለም ጦርነት ትልቅ መስተካከል ያመጣውን ኦፕሬሽን ኮብራ በይፋ የጀመሩበት ዕለት ነው። ሐምሌ 16 ቀን 1884 ዓ.ም በሐረር ልዩ ስሙ ጃርሶ በተሰኘው ቦታ ላይ ቀዳማዊ አጼ ኃይለ ሥላሴ ከአባታቸው ከራስ መኮንን ወልደ ሚካኤል ወልደ መለኮትና ከእናታቸው ወይዘሮ የሽመቤት አሊ ተወለዱ። ይህ ታሪክ የሆነውም ሐምሌ 16 ቀን ባሳለፍነው ሳምንት ነበር። ሐምሌ 17 ቀን 1961 ዓ.ም የሰው ልጅ ለመጀመሪያ ጊዜ ጨረቃ ላይ ያረፈባት አፖሎ 11 የጠፈር መንኮራኩር ጠፈርተኞቹን ኒል አርምስትሮንግን፣ ኤድዊን ኦልድሪንንና ማይክል ኮሊንሰንን ይዛ ወደ ምድር ተመለሰች።
ሐምሌ 18 ቀን 1955 ዓ.ም በልዑል ራስ አስራተ ካሳ የሚመራው የኢትዮጵያ የፓርላማ ቡድን ከዩናይትድ ስቴትስ ፕሬዝዳንት ጆን ኤፍ ኬኔዲ ጋር በዋይት ሃውስ ተገናኝተው ስለ ኢትዮጵያ ልማት፣ የኢትዮጵያና የሶማሊያ ግጭት እንዲሁም ደግሞ በአፍሪካ የፖርቹጋል ቅኝ ግዛቶችና ስለ ደቡብ አፍሪካ ሁኔታ የተወያዩበት ታሪካዊ ቀን ነው። ሐምሌ 18 ቀን 1999 ዓ.ም ራቲባ ፓቲል የመጀመሪያዋ የህንድ የሴት ፕሬዝዳንት በመሆን የቃለ መሐላ ስነ ስርዓት የፈጸሙበት ቀን ነው። አብራችሁን ስላላችሁ በጣም ደስተኞች ነን። የታሪክ ማህደር ዝግጅታችንን ከአማራ ራዲዮ ነው እያደመጣችሁ ያላችሁት። አሁንም ወደ እናንተ እየደረስን አብረን ቆይታ እናደርጋለን። አማራ ቀጣዩ ዝግጅታችን እንግዲህ ቀደም ብለን እንዳስተዋወቅናቸው የፕሮፌሰር አክሊሉ ለማን ታሪክ የምናቀርብበት ነውና ፕሮፌሰር አክሊሉ ለማን ስናነሳ ምን ታስታውሳለህ? ፕሮፌሰር አክሊሉ ለማን ስሰማ ስማቸውን በመጀመሪያ ወደ አእምሮ የሚመጣ የብላርዚያ መድኃኒትን ያገኙ ታላቅ ኢትዮጵያዊ ሳይንቲስት ስለመሆናቸው ቀድሞ አእምሮ ውስጥ የሚመጣ ሀሳብ ነው። አዎ እንግዲህ በሀገር አቀፍም በዓለም አቀፍም ደረጃ ለማህበረሰቡ ትልቅ አበርክቶ የሚሰጡ በምርምሩ ዘርፍ፣ በታሪክ ዘርፍ፣ በጥናት በሳይንሱ እንዲሁም በሌሎች በኪነ ጥበብም ዘርፍ ሀገርንና ሕዝብን የሚያስጠሩ ታላላቅ ሰዎች ይኖራሉ በየሀገሩና ኢትዮጵያንም ለዓለሙ ማህበረሰብ በማስተዋወቅ በተለይ በዚህ በምርምሩ ዘርፍ በቀዳሚነት ከሚነሱ ሰዎች መካከል ዛሬ በታሪክ ማህደር የምንዘክራቸው ፕሮፌሰር አክሊሉ ለማ አንዱ ናቸው። አንተ እንዳነሳው እንግዲህ የብላሃርዚያ በሽታን መድኃኒት በማግኘት በተለይ እንዶድ ከተሰኘው ቅጠል መድኃኒቱን በማግኘት ለዓለም ማህበረሰብ ያስተዋወቁ ትልቅ እፎይታንም እንዲገኝ ያስቻሉ ሰው ናቸው እኒህ ሰው። በነገራችን ላይ ሂሩት ፕሮፌሰር አክሊሉ ለማ ይህን መድኃኒት ከማግኘታቸው በፊት በሚሊዮን የሚቆጠሩ ሰዎች በብላርዚያ መድኃኒት እጦት ምክንያት ህይወታቸው ያልፍ ነበርና እንግዲህ ሚሊዮኖችን ነው እሳቸው ይህን መድኃኒት ካገኙ በኋላ በሚሊዮን የሚቆጠሩ ሰዎችን ህይወት ታድገዋል እና ለኢትዮጵያ ብቻ ሳይሆን ለዓለም ትልቅ አስተዋጽኦ ያበረከቱ ታላቅ ሰው ናቸው። ሊዘከሩ ሊታወሱ ይገባቸዋል። ለእኛ ለኢትዮጵያን ደግሞ የተለየ ኩራት የሚያሰጠን ነው። ምክንያቱም ከእሳቸው በፊት ትልልቅ የዓለም ሳይንቲስቶች እንኳን ማግኘት ያልቻሉትን መድኃኒት ነው በቀዳሚነት ለዓለም ያበረከቱት ፕሮፌሰር አክሊሉ ለማ። ከዚህ ባሻገር እንግዲህ በዓለም አቀፍ ጆርናሎች የታተሙ ጥናትና ምርምሮች አላቸው። ከ5 በላይ መጽሐፍትን የጻፉ ድንቅ ባለልዩ ተሰጥኦ አእምሮ የነበራቸው ታላቅ ኢትዮጵያዊ ታላቅ የዓለም ሰው ናቸው። እውነት ነው። ኢትዮጵያ እንግዲህ በየዘርፉ እንዲህ አይነት ታላላቅ ሰዎችን ስሟን በዓለም አደባባይ ከፍ ብሎ እንዲነሳ የሚያደርጉ በረከቶችን የምታፈራ ሀገር ናት። እነዚህ ታላላቆቻችን ታዲያ ምን ሰሩ የሚለውን ትውልድ በቅብብሎሽ እያወቀ እንዲሄድ እኛ በታሪክ ማህደር ዝግጅታችን እየዘከርን ወደ አድማጮቻችን እናደርሳለንና ዛሬ ይህንን መነሻ በማድረግ ነው እንግዲህ ፕሮፌሰር አክሊሉ ለማን ለማንሳት የወደድ ነው። ስለዚህ ዮሴፍ ሽፈራው የፕሮፌሰር አክሊሉ ለማን ታሪክ በስፋት ወደ አድማጮች ያደርስልናል። የተለያዩ የመረጃ ምንጮችን ተጠቅሟል። እንግዲህ ሂሩት ዮሴፍ ሽፈራው የፕሮፌሰር አክሊሉ ለማን ህይወት ታሪክና ስራዎች ለመዘከር ያሰናዳውን ፕሮግራም አድምጠን መልሰን እንገናኛለን። በቀጥታ ወደ ፕሮግራሙ እናልፋለን። መልካም ቆይታ ይሁንላችሁ። በያላችሁበት ሰላማችሁ ይብዛልን። የተከበራችሁና የተወደዳችሁ ውድ የታሪክ ማህደር መሰናዶ ተከታታዮቻችን እንደምንሰነበታችሁልን። እነሆ ዛሬም ሳምንቱን ጠብቀን በዚሁ ሰዓት ከታሪክ ማህደር መሰናዷችን ይዤላችሁ ብቅ ብያለሁ። በዛሬው ከታሪክ ማህደር መሰናዷችን በሀገር አቀፍ ወይም ደግሞ በአህጉር አቀፍ ደረጃ ብቻ ሳይሆን በዓለም አቀፍ ደረጃ ብዙ ጥናቶችን የተመራመረውንና የብላርዚያ መድኃኒትን ያገኘውን ዶክተር ወይም ደግሞ ፕሮፌሰር አክሊሉ ለማን ታሪክ ወደ እናንተ እያደረስናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ የምጋብዛችሁ የፕሮግራሙ አዘጋጅ ዮሴፍ ሽፈራው ነኝ። የባህል ሕክምና እንግዳ ባልሆነባት ሀገር ማንም ያልጠበቀውን ቅጠል ከልብስ ማጠቢያነት ያለፈ ተግባር የሰጠ ተመራማሪ በሀገርም በዓለምም የሚሊዮን ሕዝብ የጤና እክል መፍትሄ ያገኘበት
እንዶድ። ሳይንቲስቱ ሥራቸውን ለመከወን ከአዲስ አበባ ወደ ሰሜን አቅጣጫ ተጓዙ። ነዋሪዎች እንደ ወትሮ ሁሉ በወንዝ ወራጅ ውሃ በሀገር በቀል እጽዋት ልብሶቻቸውን ያጥባሉ። ያ ለእነርሱ የተለመደ እንቅስቃሴ ነው። እንግዳው ሳይንቲስት ግን ዛሬም ድረስ በስሙ ለተመዘገበው የመፍትሔ ግኝት አድዋ ላይ የተገኘበት አጋጣሚ መነሻ ሆነ። ፕሮፌሰር ወይም ዶክተር አክሊሉ ለማ ኢትዮጵያዊ ሳይንቲስት ለማ ቶክሲን የተባለበትን የብላርዚያ በሽታ የመፍትሔ አባት ሆነ። በዛን ጊዜ በአዲስ አበባ ዩኒቨርሲቲ የደን ምርምር ተቋም ዳይሬክተር የነበሩትና በምርምር ሥራው ተሳታፊ የነበሩት ፕሮፌሰር ለገሰ ወልደ ዮሐንስ ስለ ግኝቱ እንዲህ በማለት ይናገራሉ። ፕሮፌሰር አክሊሉ እንዲያውም እንደመጣ ከአሜሪካ ከጆን ሆፕኪንስ እንደመጣ ጤና ጥበቃ ሚኒስቴር እየሰራ እያለ እኔ አዲስ አበባ ዩኒቨርሲቲ ስር የተቋቋመ ፎረስትሪ ሪሰርች ኢንስቲትዩት የሚባል ነበረ። ከዚያ ዳይሬክተር ተብዬ ከጀርመኖች ጋር መጥቼ እሱ ከጤና ጥበቃ አዲስ አበባ ዩኒቨርሲቲን እየጎበኘ ሰዎቹንም እየተዋወቀ እኔ ቀደም ሲል ስለማንታወቅ እንዲያውም በጀርመኖቹ በኩል ነበር የተዋወቅ ነው። ኢትዮጵያዊ ተመራማሪ አክሊሉ ለማ እንዶድን ለብልሃርዚያ መቆጣጠሪያ አገኘ የሚል የሚያበስር ጋዜጣ ሁሉ በየቦታው አየሁ። የአድዋዎቹ አሳና ማይጓጓ ወንዞች እንዶድ ቀንድ አውጣዎችን ሊገድል ይችላል የሚለው ምርምር መነሻ ነበሩ። በአንድ ወቅት ሳይንቲስቱ ስለ ግኝታቸው ይህን ብለው ነበር። እዛ ወንዙ ላይ ስናይ ቀንድ አውጣው ሞልቷል። ልጆች ይጫወታሉ። እዛ ነው እንግዲህ የሚያዙት ማለት ነው ይሄ በሽታ። ሰዎች ደግሞ ልብሳቸውን በእንዶድ የሚያጥቡ ነበረ እና በአጋጣሚ ሆኖ ይሄንን ሳጠና ልብሳቸውን በእንዶድ የሚያጥቡ ሰዎች አጠገብ ዝቅ ብሎ ብዙ ቀንድ አውጣዎች የሞቱ አየሁኝ። ሌላ ቦታ የሌለ ሌላ ቦታ ቀንድ አውጣዎቹ ሳይሞቱ እየተንሳፈፉ ይታያሉ። ግን ከሚያጥቡበት ወዲያውኑ ቀጥሎ ባለው ውሃ መሃል እየተሳፈፉ እነዚህ ቀንድ አውጣዎች በብዛት አየሁኝ። እንግዲህ በሳሙና ደግሞ የሚያጥቡ ሰዎች አሉ። እዛ ጋር ይህንን ያህል ብዛት የለውም፣ ግን በእንዶድ የሚያጥቡ ጋር በጣም በብዛት አሉ የሞቱ እና ይሄ ነገር ምንድን ነው? እንዶድ ምንድን ነው የምታጥቡበት እንዶድ? ምናልባት ይሄ እንዶድ ይገላቸው ይሆን ወይ በሚል አናውቅም ስለ እንዶድ ከዛ በፊት ብለን ቀንድ አውጣዎች ከፍ ካለ ቦታ ከዛ ራቅ ብለው ሰበሰብን አመጣንና አንዷን እዛ ያለች ሴትዮ እስቲ በዚህ ጨምሪ አልኩኝ እና እዛ ሳህን ላይ ስትጨምርልን ወዲያውኑ ቀንድ አውጣዎቹ ሞቱ። ይህ 3 አስርተ ዓመታትን የፈጀው የምርምር ሥራ ዓለም አቀፍ ተቀባይነትን ማግኘት ቀላል አልሆነለትም። ዓለም ላይ የእያንዳንዱ የእንዶድ ዝርያ ብዙ መሆኑና ከቦታ ቦታ መለያየት ተቀባይነቱ እንዲዘገይ አድርጎታል። ዶክተር አክሊሉ ለማ የምርምር ሥራቸውን ይፋ ባደረጉበት ወቅት ቁጥራቸው ቀላል የማይባሉ የውጭ አገራት ተመራማሪዎች በትብብር ስበብ ምርምሩን እነርሱ ማከናወን እንደሚፈልጉ ገልጸውም ነበር። ዶክተር አክሊሉ ለማ ግን ምርምሩ የትም ቢካሄድ ችግር እንደሌለው ስላመኑ ለትሮፒካል እጽዋት ውጤቶች ተቋም ናሙና ሰጥተው የምርምር ሥራቸውን ቀጠሉ። የተቋሙ ተመራማሪዎች ግን የምርምሩ ውጤት ስለደረሰበት ደረጃ ትንፍሽ ሳይሉ ብዙ ወራት ተቆጠሩ። በዚህ ወቅት እነ ዶክተር አክሊሉ ለማ ግን ለብላርዚያ በሽታ መድኃኒት የሚሆነው የእንዶድ ዝርያ መርዛማ ያልሆነና ለሰው ልጅ ጎጂ እንዳልሆነ የሚገልጸውን የምርምር ውጤታቸውን ጨምሮ ሌሎች ውጤቶችን በየጊዜው ይፋ ያደርጉ ነበር። በወቅቱ ዶክተር አክሊሉ ለማ የምርምር ሥራው ምን ደረጃ ላይ እንደደረሰ ለተቋሙ ጥያቄ ሲያቀርቡ የምርምር ሥራው በጥሩ ሁኔታ እየተካሄደ ነው፣ የምርምር ውጤቱ ከመታተሙ በፊት የፓተንት መብት እንዲያገኝ ተወስኗል ብለው መለሱላቸው። ዶክተር አክሊሉ ለማም
እርሳቸውና ወገኖቻቸው በደከሙበት ሥራ ሌሎች የባለቤትነት ማረጋገጫ ማግኘታቸው ተገቢ እንዳልሆነና ልፋታቸው መና መቅረት እንደሌለበት ስላመኑ የምርምር ሥራቸው በአሜሪካ የባለቤትነት ማረጋገጫ እንዲያገኝ አደረጉ። በምርምር ሥራው ተሳታፊ የነበሩት ፕሮፌሰር ለገሰ ወልደ ዮሐንስ ጊዜውን እንዲህ በማለት ያስታውሱታል። የእንዶድ ዝርያ አንድ ፋይቶላካ ዶዶካንድራ የሚባል ብቻ ቤተሰብ ሲኖረው ብዙዎቹ በተለያየ ቦታ የሚበቅሉት የተለያየ መልክና ቀለም አላቸው። የመድኃኒትነት ባህሪያቸውም የሳሙናነት ባህሪያቸውም በየቦታው ልዩነት የተለያየ ይሆናል። እንዴት ነው የሚለውን የሚያጠና ቡድን ተደርጎ ተሰብስበው እንዶዶች ወደ 700 የሚሆኑ ኢኮታይፕስ ወይንም አካባቢ ልዩነት የፈጠረባቸው ቤተሰባቸው አንድ የሆነ እንዶዶች ተሰብስበው በተለያየ ኤክስፐሪመንታል እርሻ ወይንም ደግሞ ኤክስፐሪመንታል ሙከራዎች እንዲደረጉ ተደርጎ በደንብ አድርጎ ብዙ ወረቀቶች፣ ብዙ የሳይንስ ውጤቶች ወጡ። ዶክተር አክሊሉ ለማ በ1928 ዓመተ ምህረት በምስራቁ የኢትዮጵያ ክፍል በምትገኘው ጅጅጋ ከተማ ነበር የተወለዱት። ያደጉትም ከእናታቸው ቤተሰቦች ጋር የመጀመሪያ ደረጃ ትምህርታቸውን በተማሩበት በሐረር ከተማ ነበር። የአባታቸው ስም አቶ በቀለ ወልደየስ ቢሆንም እንደ አባት ስም መጠሪያ ያደረጉት ግን ያሳደጉትንና የእናቱ አባት የነበሩትን አቶ ለማን ነበር። እህታቸው ወይዘሮ እጅጋየሁ በቀለ ስለነበረው ቤተሰባዊ እድገትና አብሮነት እንዲህ በማለት ይናገራሉ። እኛ እንድንማር ይፈልጋል። ለዚህ ቶሎ ቶሎ እየመጣ በርቱ፣ ተማሩ፣ አንከብደውም። እኔን አስተምሮኛል። የሌሎችም ልጆች እንዲማሩ ጥረት አድርጓል። የተማረም አለ። አሁን አንድ ወንድማችን ውጪ አለ፣ ቼክ ነው ያለው። እህታችን አለች። እሱ ነው ገና የ11ኛ ክፍል ተማሪ ሆና ነው አሜሪካን ይዟት የሄደው አስተምሮ። አሁን ራሷን ችላ እዛ ነው ያለችው። ለእህቶቹ፣ ለወንድሞቹ፣ ለአባት፣ ለቤተሰቡ የተለየ ፍቅር አለው። ከልጅነታቸው ጀምሮ ጎበዝ ከሚባሉ ተማሪዎች መደብ የሚመደቡት ፕሮፌሰር ወይም ዶክተር አክሊሉ ለማ ከሐረር ወደ አዲስ አበባ ከተጓዙ በኋላ የሁለተኛ ደረጃ ትምህርታቸውን በጄኔራል ዊንጌት ትምህርት ቤት ተከታትለዋል። ታዲያ በዚህ ሁሉ ጠመዝማዛ መንገድ የመጡት ዶክተር አክሊሉ ለማ የመጀመሪያ ዲግሪያቸውን በአዲስ አበባ ዩኒቨርሲቲ ወይም በወቅቱ አጠራር ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ እየተባለ ይጠራ በነበረው አጠናቀቁ። አሁን ጉዟቸውን ከጅጅጋ ወይም ከሐረር አዲስ አበባ ሳይሆን ባህሩን አቋርጠው ወደ አውሮፓ አድርገዋል። የመጀመሪያ ዲግሪያቸውን ካጠናቀቁ በኋላ የሁለተኛ ዲግሪያቸውን ለመማር ወደ አውሮፓ አሜሪካ ተጉዘው በዊስኮንሲን ዩኒቨርሲቲ ተምረዋል። ጅጅጋ ተወልደው ያደጉትና በሐረር ከተማ የመጀመሪያ ደረጃ ትምህርታቸውን የተከታተሉት የሁለተኛ ደረጃ ትምህርታቸውን ደግሞ በጄኔራል ዊንጌት ትምህርት ቤት የተከታተሉት ዶክተር አክሊሉ ለማ ጉዟቸው አሁንም እንደቀጠለ ነው። የሁለተኛ ዲግሪ ትምህርታቸውን እንዳጠናቀቁ የዶክተሬት ዲግሪያቸውን ደግሞ በፓቶ ባዮሎጂ በታዋቂው የጆንሰን ሆፕኪንስ ዩኒቨርሲቲ ተከታትለዋል። ዶክተር አክሊሉ ለማ የዶክተሬት ዲግሪያቸውን አጠናቀው ወደ ኢትዮጵያ ሲመለሱም በኢትዮጵያ ንጉሠ ነገሥት መንግሥት የጤና ጥበቃ ሚኒስቴር ውስጥ ተመድበው አገልግለዋል። ዓለም በብልሃርዚያ በሽታ በተጠቃበት ዘመን የምርምር ሥራቸው መፍትሔ ሆኖ በመገኘቱ ዶክተር አክሊሉ ለማ ከሙያ አጋራቸው ፕሮፌሰር ለገሰ ወልደ ዮሐንስ ጋር ተለዋጭ ኖቤል የተሰኘ የስዊድን የራይት ላይቭሊሁድ ሽልማትን አግኝተዋል። የሙያ አጋራቸው ፕሮፌሰር ለገሰ ወልደ ዮሐንስ እንዲህ በማለት ይናገራሉ። እውቅና የሚባል ነገር ከዓለም አቀፍ ተመራማሪዎች ጥቆማ ይደርስና
ለስዊድን አልተርናቲቭ ኖብል የሚባል ነገር እንድናገኝ ተደርጎ በታህሳስ 1989 ዓመተ ምህረት በግሪጎሪያን አቆጣጠር ነው ሽልማቱ ተገኘ። በጣም ደስ የሚል ሽልማት ነበር። ደግሞ ትልቁ አድናቆት የነበረው ከአንድ ሀገር ውስጥ 3 ተሸላሚዎች ነበሩ። እኔና አክሊሉ አንድ ሽልማት ነው ወሰድነው በጋራ። ሌላው ሽልማት ደግሞ ዶክተር መላኩ ወረደ ጄኔቲስት ነው፣ እሱም ተሸለመ። ለኢትዮጵያ ትልቅ የመጀመሪያዋ አገር 2 ተሸላሚዎች ከአንድ ሀገር ሲገኝ የመጀመሪያው ነው ተብሎ ነው በዚያ በጋዜጣዊ አሴስመንት ከኢትዮጵያ 2 ሆናችሁ በመሸለማችሁ 2 ሽልማት ኢትዮጵያ በማግኘቷ ምን ነው የሚሰማችሁ የሚባል ነገር ነበር። የነ ዶክተር አክሊሉ ለማ የምርምር ሥራ ለብላርዚያ በሽታ መድኃኒት በመሆን ብቻ የተገደበ አልነበረም። እንዶድ በውሃ ግድቦች ላይ ተሰባስበው በፍጥነት በመራባት በግድቦች ላይ ጉዳት ለሚያደርሱ የቀንድ አውጣ ዝርያዎችም ፍቱን መድኃኒት እንደሆነ በምርምራቸው ተረጋግጦ ግድቦችን ከጉዳት መታደግም ተችሏል። ይህ የእንዶድ ጥቅም በተለይ በአሜሪካ በብዙ ቦታዎች ተግባር ላይ ስለመዋሉ ፕሮፌሰር አክሊሉ እንዲህ በማለት ተናግረዋል። የእርሻ ነክ ተባዮች መቆጣጠር ላይ እንደሚውል ደግሞ በቅርብ አሜሪካን ሀገር በተለይ እንደ ቀንድ አውጣ የሆኑ ልዩ አይነት ዘሮች በጣም እየተባዙ ውሃ ግድብን እያበላሹ የሃይድሮኤሌክትሪክ ፓወር እንትን እያበላሹ ብዙ ጉዳት የሚያመጡ አዲስ ተባዮች ለነሱ ፍቱን መድኃኒት መሆኑንም አገኘን። ፕሮፌሰር አክሊሉ ለማ በተባበሩት መንግስታት ድርጅት ውስጥም በተለያዩ ኃላፊነቶች አገልግለዋል። ከእነዚህም መካከል የድርጅቱ የጤናና ልማት ቴክኖሎጂ እንዲሁም የሳይንስና ቴክኖሎጂ ልማት ማዕከል ከፍተኛ አማካሪና የዩኒሴፍ ዓለም አቀፍ የሕፃናት ልማት ማዕከል ምክትል ዳይሬክተር ሆነው የሰሩባቸው ኃላፊነቶቻቸው ይጠቀሳሉ። ይህ የሚሆነው ከምርምር ሥራቸው በስተጀርባ ነው። ከ1985 ዓመተ ምህረት ጀምሮ ሕይወታቸው እስካለፈበት ጊዜ ድረስ ደግሞ የዶክተሬት ድግሪያቸውን ወደ ሠሩበትና ብዙ ምርምሮችን ወዳካሄዱበት ጆንሰን ሆፕኪንስ ዩኒቨርሲቲ ተመልሰው በዩኒቨርሲቲው በኢትዮጵያና በኡጋንዳ ታላላቅ ዩኒቨርሲቲዎች መካከል ግንኙነት እንዲፈጠር በማድረግ ኤችአይቪ ኤዲስን ለመቆጣጠር በሚያስችሉ አገር በቀል የጥናትና ምርምር እንዲሁም የአቅም ግንባታ ተግባራት ላይ አተኩረው ሲሰሩ ቆይተዋል። እንደ አውሮፓውያን አቆጣጠር በ1956 በትሮፒካል በሽታዎች የፓቶ ባዮሎጂ የሳይንስ ምርምር ዶክትሬት ያገኙት ዶክተር አክሊሉ ለማ ዕውቀታቸውን ለሀገር ልጆች ለማካፈል በአዲስ አበባ ዩኒቨርሲቲ ስር የሚገኘውንና በስማቸው መታሰቢያ የሆነውን የፓቶ ባዮሎጂ ዲፓርትመንትን አቋቁመዋል። ይህ ተቋም በአሁኑ ወቅት በስማቸው እንዲሰየም ተደርጎ አክሊሉ ለማ ፓቶ ባዮሎጂ መታሰቢያ ኢንስቲትዩት መታወሻ ሆኗቸዋል። ተቋሙም በተለያዩ በሽታዎች ላይ ትኩረት ያደረጉ በርካታ የምርምር ሥራዎች ይከናወኑበታል። ስለ ዶክተር አክሊሉ ለማ ፓቶ ባዮሎጂ ተቋም ዶክተር ምሩጽ ግደይ ስለ ምርምር ተቋሙ እንዲህ በማለት ተናግረው ነበር። ላለፉት 50 ዓመታት የምርምርና ጥናት ስራ ሲያካሂድ ቆይተዋል። ዋናም ትኩረቱም በትሮፒካልና ተላላፊ በሽታዎች ላይ ሰውንም እንስሳትን በሚያጠቁ በሽታዎችና ዋና ዋና የምንላቸው በሽታዎች ላይ ትኩረት አድርጎ ለምሳሌ የብልሃርዚያ በሽታ፣ የወባ በሽታ፣ ለሽማኒያሲስ በሽታ በእነዚሁ ላይ ጥናት እንዲያደርግ የተቋቋመ ተቋም። 2 ፕሮግራሞች አሉን፣ የድህረ ምረቃ ፕሮግራሞች አሉን። አንደኛው በማስተርስ ደረጃ የሚሰጥ ነው። ሁለተኛ በፒኤችዲ ደረጃ የሚሰጥ ነው። ስለዚህ ፕሮግራሞቹም ራሳቸው በትሮፒካልና ተላላፊ በሽታዎች ትኩረት ተደርጎ የሚሰጡ ፕሮግራሞች ናቸው። 80 ወይም 81 82 አካባቢ የሚጠጉ የድህረ ምረቃ ተማሪዎች አሉ። ከነዚህ ውስጥ ወደ 26 የሚሆኑ የማስተርስ ፕሮግራም ተማሪዎች ሲሆኑ ቀሪዎቹ ደግሞ
የፒኤችዲ ፕሮግራም ተማሪዎች ናቸው። በሰፊው አሁን በቅርቡ እንዳውም በቱበርኩሎሲስ ወይም ደግሞ በሳምባ በሽታ ላይ ሰፊ ጥናት እየተደረገ ነው ያለው። የውጭ እርዳታ ተገኝቶ በትብብር ከውጭ ባለሙያዎች ጋር ከውጭ ዩኒቨርሲቲዎች ጋር በትብብር በሰፊው ጥናት እየተደረገ ነው። በተለይ ደግሞ ከእንስሳት ወደ ሰው ይተላለፋል የሚባል የቱበርኩሎሲስ አይነት አለ፣ ማይኮባክቴሪየም ቦቪስ የሚባል በሱ ላይ እንግዲህ ሰፊ ጥናት እያደረጉ ናቸው የኛ ተመራማሪዎች። ዶክተር አክሊሉ ለማ ለተቋሙ ለአገሩ ትልቅ አስተዋጽኦ ያደረጉ ናቸው። ዶክተር አክሊሉ ለማ ለሥራ ትጉ ከመሆናቸው ባለፈ በግል ሕይወታቸውም ሰው አክባሪና ቁጥብ፣ አንዳንድ ጊዜም ደግሞ ተጫዋች ናቸው ይላሉ እህቱ ወይዘሮ እጅጋየሁ በቀለና የሥራ ባልደረባቸው ፕሮፌሰር ለገሰ ወልደ ዮሐንስ። ተጫዋች ነው፣ ማንም ይወደዋል። በመስሪያ ቤቱም ይወደዳል። በጓደኞቹ ዘንድ ፍቅር ያለው ሰው ነው። በቤተሰቦቹም ዘንድም ፍቅር ያለው ሰው ነው። ሁሉንም እንዳመሉ ነው የሚይዘው። እኔ ቁጡ ብሆን አብርዶኝ ነው የሚሄደው። ምቹ ነበር፣ በጣም ምቹ ጓደኛ ነበር። በእውነት አይደለም ብዙ ቦታ እንግዲህ ለ13 ዓመት አብረን በሀገራችን ዞረን የምናወራው ብዙ የግል አልነበረንም። ከእንዶድ ጋር በተያያዘ ብቻ ነበር። ይሄ እሱ ጥያቄ መጠየቅ ይወዳል በጣም። ይሄ አንተ የእጽዋት ባለሙያ ነህ፣ እንዶድ እንዴት ነው የሚሆነው? እንዴት ሊሻሻል ይችላል? ምንድን ነው ተስፋው? የሚል ጥያቄዎች ያቀርብ ነበር እና እነዚህን ደግሞ አክሊሉ ለማ አሳታፊ ነበር። ለብቻው ጥያቄም ማዳመጥ አይፈልግም። እስቲ በርከት ብለን መልስልን የሚል ነገር አለው እና እንደዚህ አይነት ነገር ምቹ ነው። አክሊሉ ለማ ጥሩ ጓደኛ ነው፣ ጥሩ አስተማሪም ነበር። ዶክተር አክሊሉ ለማ በሕይወት ዘመናቸው ከ66 በላይ ሳይንሳዊ ጽሑፎችን ጽፈዋል። 5 መጽሐፍትንም አሳትመዋል። ይህ ለሀገራቸው ያበረከቱት ትልቁ አበርክቷቸው ነው። ታዲያ እነዚህን ሁሉ የምርምር ሥራዎችን በመሥራት ከተለያዩ ዓለም አቀፍ ዩኒቨርሲቲዎች ልምዶችን በመቅሰምና ለሀገር በማጋራት ትስስር እንዲፈጥሩ በማድረግ በተለይም ደግሞ ሀገር በቀል መድኃኒቶች ላይ ትኩረት በማድረግ ለዓለም ሁሉ መድኃኒት የሆኑት ዶክተር አክሊሉ ለማ ምንም እንኳ በሕይወት ኖረው የተቋሙን ሥራ ወይም ደግሞ አክሊሉ ለማ ፓቶባዮሎጂ ተቋምን ማየት ባይችሉም በ1990 ዓመተ ምህረት ላይ 10 ተማሪዎችን በመሸለም ተቋሙ አገልግሎቱን ጀምሯል። ይህ ደግሞ የልፋታቸው ውጤት ነው። እኒህ የሀገር ባለውለታ ዶክተር አክሊሉ ለማ ከትዳር አጋራቸውና ከ3 ልጆቻቸው ጋር ኑሯቸውን አሜሪካና ኢትዮጵያ ላይ አሳልፈዋል። በመላው ዓለም ለሚገኙ ለሚሊዮኖች ሕመም መድኃኒት ሆነው ደማቅ ታሪክ የጻፉ የዓለም ባለውለታም ጭምር ናቸው። ለሀገር የሚያኮሩ በርካታ የምርምር ሥራዎችን የሠሩት ዶክተር አክሊሉ ለማ በ1989 ዓመተ ምህረት ዳግም ላይመለሱ ይህችን ዓለም ተሰናብተዋል። ምንም እንኳ ይህችን ዓለም በ1989 ዓመተ ምህረት ቢሰናበቱም የምርምር ውጤቶቻቸውና ሥራቸው ግን ሕያው ነውና በሕያውነታቸው ዛሬም ድረስ ሲዘክራቸው በታሪክነትም ተጽፎላቸው ተቀምጦ ይገኛል። ከእህቶቹ፣ ከወንድሞቹ፣ ከእናቱ፣ ከአባቱ ጋር ብቻ ሳይሆን ከሁሉም ሰው ጋር የሚግባባው ዶክተር ወይም ደግሞ ፕሮፌሰር አክሊሉ ለማ ለሀገር ያበረከተው አስተዋጽኦ በታሪክ መጻሕፍት ወይም ድርሳናት ተደርሶ ስሙ ሲወደስ ይኖራል። ይህ ደግሞ የሥራው ውጤት ነው። ምንም እንኳ ብዙዎች በወቅቱ እንዶድን ከልብስ ማጠቢያነት በዘለለ ለሌላ ነገር ወይም ደግሞ ለሌላ ጥቅም ባያውሉትም ዶክተር አክሊሉ ለማ ግን የብላርዚያ መድኃኒት መሆኑን በምርምር ሥራዎቹ በማረጋገጥ ዓለም አቀፍ ዕውቅናን ያገኘ ተመራማሪ ነው። ይህ ደግሞ እሱም ብቻ ሳይሆን ሀገሩንም ያስጠራ ጀግና ተመራማሪ ባለታሪካችን ነው። በመረጃ ምንጭነት ኢትዮ ሪደርስ .com ሰዋሰው .comንና የተለያዩ የዩቲዩብ ገጾችን
ተጠቀምን። የዛሬው ከታሪክ ማህደር መሰናዷችን በዚሁ አጠናቀቅን። ሳምንት በሌላ ከታሪክ ማህደር መሰናዷችን እንጠብቃችኋለን። እስከ ሳምንት መልካም ሳምንት ይሆንላችሁ እያልኩ የምሰናበታችሁ የፕሮግራሙ አዘጋጅ ዮሴፍ ሽፈራው ነበርኩኝ። ሰላም። የታሪክ ማህደር ዝግጅታችንን ከአማራ ራዲዮ ነው እየተከታተላችሁ ያላችሁት። አብራችሁን ስላላችሁ ከልብ እናመሰግናለን። በዛሬው መሰናዷችን ቀደም ብለን ወደ እናንተ ስናደርስ የነበረውን የፕሮፌሰር አክሊሉ ለማን በኢትዮጵያ የጥናትና ምርምር ታሪክ ውስጥ የነበራቸው ጉልህ ሚና ምን ይመስላል? ምን አበረከቱ? ለዓለምስ የሰጡት ትልቅ በረከት ምንድን ነው? የሚለውን በስፋት ቃኝተን ተመልሰናል። አዎ አድማጮች እንግዲህ ከፕሮግራሙ በጣም ጠቃሚ ቁም ነገር አዳዲስ መረጃዎች እንዳገኙ ተስፋ እናደርጋለን። እንግዲህ ፕሮፌሰር አክሊሉ ለማ ሲታወሱ ኢትዮጵያውያን እንደሳቸው የመሆን ፍላጎትም ያድርባቸዋል ብለን ተስፋ እናደርጋለን። በተለይ ወጣቶች፣ ታዳጊዎች፣ በተለያዩ ትምህርት ደረጃ ላይ የሚገኙ ታዳጊዎች እንደ ፕሮፌሰር አክሊሉ ለማ ያሉ ታሪክ መስማት የበለጠ እነሱም ነገ ማንነታቸው ከፍ ያለ ደረጃ ላይ እንዲደርስ መነሳሳትን ይፈጥራል ብዬ አምናለሁ። ሂሩቴ ስለዚህ ጥሩ ነገር አግኝታችሁበታል ብለን እናምናለን። ምርጫችሁ አድርጋችሁን ከኛ ጋር ስለነበራችሁም ከልብ ነው የምናመሰግነው። ሳምንት ደግሞ በሌላ የታሪክ ማህደር ዝግጅት የምንጠብቃችሁ ይሆናል። እስከ ሳምንት መልካም ሳምንት እያልን የምንሰናበታችሁ ፕሮግራሙን በማስተዋወቅ እኔ አማረ ካሳና ሂሩት አለሙ፣ ፕሮግራሙ ወደ እናንተ እንዲደርስ በማዘጋጀት ዮሴፍ ሽፈራው አብረናችሁ ቆየን። ሰላም ቆዩን። ከታሪክ ማህደር